ወደ ሰዓቱ የስፖርት ዜናዎቻችን እናልፋለን። ተመልካቾቻችን ከዜናዎቹ ጋር ነው አይመረጥ ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። የግራንድ ስላም የትራክ ውድድር የሁለተኛ ዙር ውድድሮች ከነገ ጀምሮ በአሜሪካ ሚያሚ ሲደረጉ ኢትዮጵያውያን አትሌቶች የማሸነፍ ቅድመ ግምት አግኝተዋል። በሴቶች 1500 ሜትር አትሌት ድርቤ ስትጠበቅ፣ በወንዶቹ ደግሞ 3000 ሜትር ላይ አትሌት ሀጎስ ገብረ ሕይወት የሚሳተፍ ይሆናል። መሰረት ተስፋዬ ተጨማሪ ዘገባ አላት። ለአትሌቶች ዳጎስ ያለ የገንዘብ ሽልማት የሚያስገኘውና በቀድሞ አሜሪካዊ የአጭር ርቀት የኦሎምፒክ ሻምፒዮን ማይክል ጆንሰን መስራችነት የተጀመረው አዲሱ የአትሌቲክስ መድረክ የግራንድ ስላም የትራክ ውድድር የሁለተኛ ዙር መርሃ ግብሮቹን ከነገ ጀምሮ በአሜሪካዋ ከተማ ማያሚ ማከናወን ይጀምራል። የመጀመሪያው ዙር ውድድሮችን በጃማይካዋ ኪንግስተን ከተማ ያደረገው ውድድሩ ከአርብ እስከ እሁድ ባሉ 3 ተከታታይ ቀናት የሁለተኛ ዙር ውድድሮችን በማያሚ ከተማ እንዲያከናውን መርሃ ግብር ተይዞለታል። በውድድሩ ኢትዮጵያውያን አትሌቶች በሁለቱም ጾታ የሚሳተፉባቸው የአጭርና የረጅም ርቀት ውድድሮች ተጠባቂ ሆነዋል። ነገ በወንዶች ሁለተኛ ዙር የመጀመሪያ ቀን በተፎካካሪነት የሚሳተፈው አትሌት ሀጎስ ገብረ ሕይወት በወንዶች 3000 ሜትር የማሸነፍ ቅድመ ግምትን አግኝቶ ይሮጣል። በውድድሩ አሜሪካዊው ግራንት ፊሸርና ኬንያዊው ሮናልድ ሀጎስ ገብረ ሕይወትን የሚፎካከሩ አትሌቶች መሆናቸው ተዘግቧል። የሪዮ ኦሎምፒክ የ5000 ሜትር የብር ሜዳሊያ ባለቤቱ አትሌት ሀጎስ ገብረ ሕይወት በመጀመሪያው ዙር ውድድር ርቀቱን በሁለተኛነት ማጠናቀቁ ይታወሳል። አሜሪካዊው ግራንት ፊሸር በበኩሉ ኪንግስተን ላይ በተደረገው ውድድር አንደኛ በመውጣት ያጠናቀቀ ሲሆን ድሉን በሀገሩ አሜሪካ ለመድገም ይሮጣል። አትሌት ሀጎስ ገብረ ሕይወት ነገ በ3000 ሜትር ተወዳድሮ እሁድ ደግሞ በ5000 ሜትር ይሳተፋል። በተመሳሳይ ነገ 4 ኢትዮጵያውያን አትሌቶች የሚሳተፉበት የሴቶች የ5000 ሜትር ውድድር ይከናወናል። በ2025 የግራንድ ስላም የትራክ ውድድር በቋሚ ተፎካካሪነት የሚሳተፉት አትሌት ጽጌ ገብረ ሰላማና አትሌት አይናዲስ መብራቱ እንዲሁም በወቅታዊ ብቃታቸው ለውድድሩ የተመረጡት አትሌት መዲና ኢሳና አትሌት ሂሩት መሸሻም በርቀቱ ለድል የሚጠበቁ አትሌቶች ናቸው። ቅዳሜ በውድድሩ ሁለተኛ ቀን ውሎ በ1500 ሜትር ወጣቱ አትሌት ድርቤ ወልተጂ በሁለት ተከታታይ ውድድሮች ለማሸነፍ ትሮጣለች። አትሌት ድርቤ ወልተጂ ኪንግስተን ላይ በተደረገው ውድድር አሸናፊ እንደነበረች ይታወሳል። እሁድ በሚደረግ ውድድር ደግሞ ነገ በ5000 ሜትር የሚሳተፉት አትሌት ጽጌ ገብረ ሰላማና አትሌት አይናዲስ መብራቱ በድጋሚ በ3000 ሜትር ይሮጣሉ። በግራንድ ስላም የትራክ ውድድር በተሳተፉባቸው ሁለት ርቀቶች በድምሩ ውጤት አሸናፊ የሚሆኑ አትሌቶች $100,000 የገንዘብ ሽልማት ይበረከትላቸዋል። በኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ዛሬ በተደረገ ጨዋታ ኢትዮጵያ ቡና ድሬዳዋ ከተማን 2-0 ማሸነፍ ደረጃውን አሻሻለ። ኢትዮጵያ ቡና ዛሬ ረፋድ የተደረገውን ጨዋታ በፍቃዱ አለማየሁና አንተነህ ተፈራ ግቦች ነው 2-0 በመርታት በ42 ነጥቦች ደረጃውን ወደ ሁለተኛ ከፍ ያደረገው። ትናንት በተደረጉ ሁለት ጨዋታዎች ደግሞ በሁለቱም ጨዋታዎች አቻ ውጤት ተጠናቋል። ሱሉል ሽረ ከወላይታ ዲቻ፣ አዳማ ከተማ ከሎላሎ አዲግራት ዩኒቨርሲቲ በተመሳሳይ አንድ አቻ ነው የተለያዩት። ቀን 9 ሰዓት ላይ በተደረገው የሱሉል ሽረና ወላይታ ዲቻ ጨዋታ ብርሃኑ አዳሙ ለሱሉል ሽረ፣ ጸጋይ ብርሃኑ ለወላይታ ዲቻ ግቦቹን አስቆጥሯል። ውጤቱን ተከትሎ ወላይታ ዲቻ ነጥቡን 38 ሲያደርስ ሱሉል ሽረ 19 ነጥብ ይዟል። ምሽት 12 ሰዓት ላይ በተደረገው የወልዋሎ አዲግራት ዩኒቨርሲቲና አዳማ ከተማ ጨዋታ 1-1 ሲጠናቀቅ ዳዋ ሁቴሳ ለወልዋሎ አዲግራት ዩኒቨርሲቲ፣ ነቢል ኑሪ ለአዳማ ከተማ የግቦቹ ባለቤቶች ናቸው። የሳምንቱ መርሃ ግብር ዛሬ ከሰዓት በኋላ ቀጥሎ ሲደረግ ቀን 9 ሰዓት ላይ ፋሲል ከነማ ከሀዲያ ሆሳዕና፣ 12 ሰዓት ላይ ደግሞ ቅዱስ ጊዮርጊስ ከመቀለ ሰባ እንደርታ ጨዋታቸውን ያደርጋሉ። ወደ ቻምፒዮንስ ሊግ ዜናችን አልፋለን። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ባርሴሎና ከኢንተር ሚላን ትናንት ምሽት 3-1 ተለያይቷል። 6 ግቦች በተቆጠሩበት አዝናኝ ጨዋታ ላሚን ያማልና ዴንዝል dumfries ድምቀው አምሽተዋል። ዮሴፍ ሹምዬ ተጨማሪ ዘገባ አለው። በካምፕ ኑ የተደረገው የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በቶሎ የማይዘነጋ አዝናኝ ትዕይንትን አስመልክቷል። 6 ጎሎች በተቆጠሩበት ማራኪ ጨዋታ ባርሴሎናና ኢንተር ሚላን ተከባብረው ወጥተዋል። ከግብ ክልሉ ርቆ የሚከላከለው ባርሴሎና ገና በ30 ሰከንድ ግብም አስተናግዷል። ማርከስ ቱራም ደግሞ ማራኪዋን ጎል ያስቆጠረው ተጫዋች ነበር። መከላከሉን ሙሉ ለሙሉ የዘነጋው ባርሴሎና በ21ኛው ደቂቃ ተጨማሪ ግብ ሲያስተናግድ ዴንዝል dumfries የኢንተር ሚላን መሪነት ያጠናከረው ተጫዋችም ነበር። የሃንስ ፍሊክ ስብስብ ወደ ጨዋታው የገባው ከዚህ በኋላም ነው ለማለት ያስችላል። ምትሃተኛው ላሚን ያማልና ፌራን ቶሬዝ ባስቆጠሯቸው ጎሎችም ብሉግራናዎቹ ከረፍት በፊት አቻ ሆነዋል። ከረፍት መልስ ግን ኢንተር ሚላን ከመከላከሉ በተጨማሪ ተጨማሪ ግብ ለማስቆጠር የተሻለ ተንቀሳቅሷል። ዴንዝል dumfries ለራሱ ሁለተኛውን ግብ አስቆጥሮም ኢንተር ሚላንን ዳግም መሪ አድርጓል።
ዳግም ወደ ጨዋታው ለመመለስ ተደጋጋሚ ጥረቶችን ያደረገው ባርሴሎና ራፊኒያ ከርቀት አክርሮ የመታት ኳስ ግብ ጠባቂው ያን ሶመርን ገጭታ በመቆጠሯ አቻ መሆንም ችሏል። ጨዋታውም በዚሁ የ3 አቻ ውጤት ተጠናቋል። ላሚን ያማልን የያዘው የብሉ ግራናዎቹ የፊት መስመር የግብ ዕድሎችን በየደቂቃው የሚፈጥር በጥብቅ መከላከል የተካነው ኢንተር ሚላን ላይ እንኳን 3 ግቦችን ማስቆጠር ያልከበደው ነበር። በአንጻሩ የሃንስ ፍሊክ ቡድን የኋላ ክፍል በቀላሉ ግቦች የሚቆጠሩበት ሆኖ ተስተውሏል። በተለይም የቆሙ ኳሶቹን መከላከል ላይ እጅግ ደካማ ነው። ትናንት ከተቆጠሩበት 3 ግቦች መካከል 2ቱ ከማዕዘን የተሻገሩ መሆናቸውም ይታወሳል። አሰልጣኝ ሃንስ ፍሊክም ታዲያ ይህ ለመልሱ ጨዋታ መቀረፍ ይኖርበታል ብለዋል። አጀማመራችን ጥሩ አልነበረም። በቀላሉ 2 ግቦችን አስተናግደናል። ከተቆጠሩብን 3 ግቦች ደግሞ 2ቱ ከማዕዘን የተሻገሩ ናቸው። ኢንተር በቆሙ ኳሶች ውጤታማ ቡድን እንደሆነ ይታወቃል። ቁመታቸውም ከኛ ተጫዋቾች ዘለግ ያለ ነው። በመልሱ ጨዋታ መከላከል ላይ ማሻሻል ይኖርብናል። በጥብቅ መከላከል የሚታወቀው ኢንተር ሚላንም ቢሆን አስደናቂውን ላሚን ያማልን መቆጣጠር ተስኖታል። በአንጻሩ ፈጣን የመልሶ ማጥቃትና የአየር ላይ ኳስ አጠቃቀሙ ከካምፕኑ ውድ ነጥብ ይዞ እንዲመለስ አድርጎታል። ከአርሰናል አሊያም ከፓሪስ ሰን ዠርመን ጋር በሙኒክ የፍጻሜ ተፋላሚ የሚሆነውን ቡድን ለመለየት ደግሞ የመልሱ ጨዋታ በእጅጉ ይጠበቃል። አሰልጣኝ ሲሞኔ ኢንዛጊም የመልሱን ጨዋታ የፍጻሜ ሲሉ ገልጸውታል። ከወቅቱ የዓለማችን ምርጥ ቡድን ጋር በዚህ ደረጃ በመጫወታችን ደስተኞች ነን። 2 ጊዜ መርተን ነጥብ መጣላችን ግን የሚያስቆጭ ነው። ባርሴሎና ባለተሰጡ ተጫዋቾችን የያዘ ቡድን እንደመሆኑ እኛ እንደ ቡድን ተቀናይተን ለመጫወት ነው የሞከርነው። የመልሱ ጨዋታ ደግሞ የፍጻሜ ጨዋታ ነው። አሸናፊው ወደ ሙኒክ፣ ተሸናፊው ወደ ቤቱ ይሄዳል። Ci sarà una finale, giocheremo contro una grandissima squadra, probabilmente senza il nostro capitano. የፊታችን ማክሰኞ በሚደረገው የመልስ ጨዋታ ትናንት በጉዳት የወጡት የባርሴሎናው ጁሊየስ ኩንዴና የኢንተር ሚላኑ ላውታሮ ማርቲኔዝ እንደማይደርሱም መረጃዎች እየወጡ ነው። ላሚን ያማል በ50 ዓመታት ውስጥ አንዴ ሊፈጠር የሚችል ክስተት ነው ሲሉ የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ ተናገሩ። በቻምፒዮንስ ሊግ ግማሽ ፍጻሜ ታሪክ በእድሜ ትንሹ ጎል አስቆጣሪ የሆነው ላሚን ያማል የላማሲያ አካዳሚ እንደገና የመነሳት ምልክት ተደርጎ እየተቆጠረ ይገኛል። ሀብታሙ ካሴ ላሚን ያማልና ጀብዱ ሲል ተከታዩን ዘገባ አዘጋጅቷል። he's a fantastic player. ምናልባት ይህንን ቃል ገና በለጋ ዕድሜው መጠቀም ተቸኮለ ሊያስብል ይችላል። ግን እሱ ገና በ17 ዓመት ከ291 ቀኑ ሜዳ ላይ የሚያሳያቸው ትርኢቶች የውሳኔዎቹ ፍጹምነት፣ አዝናኝነቱ ሁሉ አበቄለሽ ወይንም እንከን አልባ የሚያስብለው ነው። ግቦችን ሲያስቆጥር፣ ቡድኑን ተሸክሞ ሲጓዝ፣ ሜዳ ላይ የሚፈጽማቸው ጀብዶቹ ሁሉ አበቄለሽ የሚለውን ቃል መሸከም የሚያስችለው ይመስላል። ላሚን ያማል ናስራዊ ኢባና ትናንት ለባርሴሎና 100ኛ ጨዋታውን አድርጓል። ለብላውግራናው 22 ግቦችን አስቆጥሯል። 19 ጨዋታዎችን ባደረገበት በስፔን ብሔራዊ ቡድን መለያ ደግሞ 4 ግቦች አሉት። ያማል ወደ ግብ የተቀየሩ ኳሶችን አመቻችቶ ያቀበለው ደግሞ 27 ጊዜ ነው። በ21ኛው ክፍለ ዘመን እግር ኳስን አብዝተው የሚወዱ ሁሉ እንደ ስጦታ የሚቆጥሯቸው ሊዮኔል አንድሬስ ሜሲና ሮናልዶ ይህንን አላደረጉም። ያማል በስፔን ቁልፍ ተጫዋች የሆነው ገና በ16 ዓመቱ ነው። ሜሲና ሮናልዶ ግን በሀገራቸው መለያ ለመጫወት እንኳን 18 ዓመት እስኪሞላቸው መጠበቅ ነበረባቸው። ሊዮኔል ሜሲ በክለብ ታሪኩም በ17 ዓመቱ በ9 ጨዋታዎች 1 ጎል ብቻ ነው ያገባው። ክርስቲያኖ ሮናልዶ 18 ዓመት ከመሙላቱ በፊት ያስቆጠራቸው የጎሎች ብዛት 5 ብቻ ነው። ፔሌ በ17 ዓመቱ የዓለም ዋንጫን ቢያነሳም ተጽዕኖ ግን እንደ ያማል አልነበረም። ማራዶናም 17 ዓመት በሆነው ጊዜ እንዲህ ዓለምን አልተቆጣጠረም። ላሚን ያማል ግን 17ኛ ዓመቱን ያከበረው ለሀገሩ ለስፔን ብሔራዊ ቡድን የአውሮፓ ዋንጫን ክብር በማጎናጸፍ ነው። የቀድሞው የሊቨርፑል ተከላካይ ስቴፈን ዋርኖክ ያማልን ቀጣዩ የባሎን ዶር አሸናፊ ይለዋል። ተጫዋቹን የተለየ የሚለው ዋርኖክ ክስተት ሲልም ያክላል። የያማል አባት ሞኒር ከሞሮኮ፣ እናት ሼይላ ከኢኳቶሪያል ጊኒ ለሰማዩ ከቀረቡ የአትላስ ተራሮች ስር የመሰረቱት ትዳር ያማልን ፈጥሯል። በሞሮኮ ኑሮን መቋቋም ቢያቀታቸው ወደ ስፔን ፈልሰው በዚያች ሀገር መኖር ጀመሩ። ላሚን ያማልም በዚያ ተወለደም። የያማል አባት ሞኒር ለእግር ኳስ የተለየ ፍቅር ነበራቸው። ያማል እንደተወለደም ዓላማቸው ስመጥር ተጫዋች ማድረግ ነበር። ጥቂት በጥቂት እያደገ ኳስን እየተለማመደ 7 ዓመት ሲሞላውም ባርሴሎናን ተቀላቀለም። ለወትሮውም ለሞኒርና ሼይላ የያማል ኳስ እንዲጫወት መፈለግ ኑሮን የማሸነፊያ መንገዳችን ይሆናል ብለው
ነበርና ህልማቸውም እውን ሆነ። ገና በ17 ዓመቱ እሱ የተሳተፈባቸውና ሜዳ ላይ ያሉ ትርኢቶች ሁሉ ዋና ገጸ ባህሪ ለመሆን በቃ። ትናንት ባርሴሎና ከኢንተር ሚላን ባደረጉት ጨዋታ ቲኤንቲ ስፖርት ላይ ሲተነትን የነበረው አሊ ማኮስት በህይወቴ 45 ደቂቃን እንዲህ እንደ ያማል አንድ ተጫዋች ሲቆጣጠረው አላየሁም የማይታመን ሲል ገልጾታል። ኢንተር ሚላን በመጀመሪያዎቹ 21 ደቂቃዎች 2 ግቦችን አግብቶ ሲመራ ነበር። አንድ ምትሃተኛ ወጣት ልጅ ግን ባርሴሎናን ከጨዋታው ውጭ እንዳይሆን መለሰው። የላሚን ያማል እግሮች ከሶመር አቅም በላይ ሆኑ። አሰልጣኝ ሲሞኔ ኢንዛጊ ለያማል አድናቆት ቃል ሲያጥራቸው ተስተውሏል። እሱ በ50 ዓመት ጊዜ ውስጥ አንድ ጊዜ ብቻ የሚታይ ክስተት ነው ብለውታል። ለእኛ ትልቅ ችግር ነበር፣ በሁለት ተጫዋቾች ለመቆጣጠር ብንሞክርም በቂ አልነበረም ሲል ተናግረዋል። አሰልጣኝ ሃንሲ ፍሊክ ያማል በትልቅ ጨዋታ የበለጠ ይጎላል በማለት ልዩና ድንቅ ሲሉ መስክረውለታል። በ50 ዓመት አንድ የሚፈጠር ክህሎት ለተባለውም እሱ የባርሴሎና በመሆኑ ተደስቻለሁ ሲሉም ተደምጧል። ያማልን ባስቶኒም ዲማርኮም አቸርቢም ሊቆጣጠሩት አልቻሉም። በእርግጥ ጨዋታው ሊጀምር ሲል የፍሊክ ዘዴ ይሁን እውነታው ባይታወቅም ሲያሟሙቁ ያለ ጉዳት አጋጥሞታል፣ ላይጫወት ይችላል የሚል ዜና ተሰምቶ ነበር። ጨዋታው ሲጀምር ግን ያማል የባርሴሎና መሲህ ወይም አዳኛቸው ሆኖ አመሸም። በእግር ኳስ ሜዳ ላይ ተአምር የሚመስል ነገርን አድራጊ፣ ለሚመለከቱት ሁሉ ደስታን ፈጣሪ፣ በእግሮቹ የማይቻል የሚመስለውን ሁሉ ፈጻሚ ሆኖ ብቅ ብሏል። ላሚን ያማል በሜዳ ላይ መንክራቶቹ ከእግር ኳስ ሕያው ኮከቦች ጋር መነጻጸሩ ቀጥሏል። ራሴን ከሜሲ ጋር ማነጻጸር አልፈልግም የሚለው ያማል ሜሲን በታሪክ ምርጡ ተጫዋች ነው ሲል ይገልጿል። ግን ሜዳ ላይ በማደርጋቸው ነገሮች መደሰትን እንጂ ከሜሲ ወይም ከሜሲ ዝቅ ካሉ ተጫዋቾች ጋር ራሴን ማነጻጸር አልፈልግም ሲል ተናግሯል። ብዙዎችን የሚያስማማ ፍሬ ነገር ግን አለ። ላሚን ያማል በ17 ዓመት ዕድሜው ከዚህ በፊት ያልተደረገውን ሁሉ እያደረገ ነው። ገና በሕፃንነቱ ሜሲ ደግሞ 20 ዓመቱ በሆነ ጊዜ በሜሲ ሲጠመቅ ታየ። አጥማቂው ሜሲ በምድር ላይ አንዳች ያላሳካው ነገር የለም። ተጠማቂው ላሚን ያማል የአጥማቂውን ዱካ የሚረከብ ይመስላል። ታላላቆቹ በሚጎመሩበት የአውሮፓ ሻምፒዮንስ ሊግ መድረክ መንገሱንም ቀጥሏል። ላሚን ያማል አበቄለሹ ኮከብ በባርሴሎና መድመቁን ቀጥሏል። የዩሮፓ ሊግ ጨዋታዎችም ዛሬ ምሽት ይካሄዳሉ። ማንቸስተር ዩናይትድ ከአትሌቲክ ቢልባኦ፣ ቶተንሃም ደግሞ ከቦዶ ግሊምት የሚጫወቱ ይሆናሉ። በኮንፈረንስ ሊግም ዛሬ ቼልሲ ጨዋታ ይኖራል በግማሽ ፍጻሜ። ተመልካቾቻችን ለሰዓቱ የነበሩ የስፖርት ዜናዎች እነዚህ ናቸው። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።